ሰላም ጤና ይስጥልን እየተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሴር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። የትምህርት ጥራትን በማረጋገጥ ብቁ ዜጎችን ማፍራት እንደሚገባ የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ገለጸ። ትምህርት ቤቱ ከ9ኛ እስከ 12ኛ ክፍል ከ400 በላይ ተማሪዎችን ከክልሉ የተለያዩ አካባቢዎች ተቀብሎ በማስተማር ላይ ይገኛል። ከድራሌ ተጨማሪ ዘገባ አለው። የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ከ9ኛ እስከ 12ኛ ክፍል ተማሪዎችን ተቀብሎ እያስተማረ ይገኛል። ከ400 በላይ ተማሪዎች ይገኛሉ። ከ9ኛ እስከ 12ኛ ክፍል ማለት ነው። የ8ኛ ክፍል ክልል አቀፍ የሚኒስትሪ ፈተናን ከፍተኛ ውጤት ያመጡ ተማሪዎች ናቸው በይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ተመድበው የሚማሩት። ያነጋገርናቸው ተማሪዎች እዚህ ትምህርት ቤት በመግባታቸው በራሳቸው ላይ ከፍተኛ ለውጥ እንዳመጡ ነው የገለጹት። ትምህርት ቤቱ ከዚህ በፊት ያስመዘገባቸው ውጤቶችም ተነሳሽነት እንደፈጠረላቸው ነው የተናገሩት። የተመረጡ መምህራኖች ናቸው። በጣም ብቁ የሆኑ መምህራኖች ናቸው። ተማሪዎቹም ያው ኮምፒተንት የሆኑ ተማሪዎች ናቸውና ራስህን በደንብ እንድትፈትሽና በራስ መተማመን እንዲኖርህም ያደርጋሉ። ፊት የነበርንበት ተማሪዎች ኮምፒቲቲቭ አይደሉም። ከዚህ አንፃር እዚህ ግን ብዙ ነገሮች አሉ። ተማሪው በራሱ እንድትሰራ ራስክ እንድታሻሽልና በቃ የሚገፋፋ ነገር አለና ውጤታችን እየተሻሻለ ከ9 ወደ 10 አሁን እየጨመርነ ከ10 ወደ 11 እየተሻሻለ ነው ውጤታችን የሚመጣው። በጣም ከፍተኛ ፉክክር የሚደረግበት ትምህርት ቤት ነው እና እዚህ ትምህርት ቤት ያሉ ተማሪዎችም ከተለያዩ ቦታዎች ተመርጠው የሚመጡ ናቸው። ስለዚህ እዚህ ትምህርት ቤት ለመግባት በጣም ከፍተኛ ጥረት ይጠይቃል እና ፈተናዎቹም ከሌሎቹ ትምህርት ቤቶች አንጻር ጠጠር ያሉ ስለሆኑ ከፍተኛ ጥረት ይጠይቃል እና ደግሞ እዚህ ትምህርት ቤት ለመግባት በጣም ከፍተኛ ጉጉት ነበር። ምክንያቱም ሁሉም ተማሪዎችን ያሳልፋል ይህ ትምህርት ቤትና እዚህ ትምህርት ቤት ከገባን የማትሪክ ፈተናን የማለፍ እንዲሁም ከፍተኛ ውጤት አምጥቶ የማለፍ እድላችን ስለሚጨምር ትምህርት ቤት ለመግባት ከፍተኛ ጉጉት ነበር። ትምህርት ቤቱ በባለፉት 4 ዓመታት በሀገር አቀፍ ደረጃ በጣም ከፍተኛ ውጤት ማስመዝገብ ችሏል። ሁሉንም ተማሪዎች ወደ ዩኒቨርሲቲ ማሳለፍ ችሏል። የትምህርት ጥራትን ለመጨመርና የተማሪዎችን ውጤታማነት ከፍ ለማድረግ በክፍል ውስጥ ከሚሰጡ የትምህርት ዝግጅቶች በተጨማሪ የቤተ ሙከራ፣ የቤተ መጻሕፍት አገልግሎት እንዲሁም የአይሲቲ አገልግሎት የተሟላ መሆን ይጠበቅበታል። እነዚህ በትምህርት ጥራት ላይ ከፍተኛ ፋይዳ እንዳላቸውም አስተያየታቸውን የሰጡት የትምህርት ቤቱ መምህርና ምክትል ርዕሰ መምህር ገልጸዋል። የተማሪ መጎበዝ ለመምህሩም ያበረታታል፣ ተኝተ እንዲያታድር ያደርጋል፣ ትለፋለህ። ያም ልጆቹ ደግሞ የሰጣቸውን ጎበዝ ስለሆነ ይቀበላሉ። አምናም ሀቻምና አሁን ኬሚስትሪ ላይ ከፍተኛውን ቁጥር ይዛል 100 በማምጣት ማለት ነው። ባለፈው አመት 7 አመት ዘንድሮም ወደ 6 ወደ 7 አካባቢ ልጆች 100 አምጥተዋል። በመካከለኛ ደረጃ ያሉ ተማሪዎችን እገዛ እናደርጋለን። በየቻፕተሩ ሞጁሎች ይዘጋጃሉ። በየቻፕተሩ የዩኒቨርሲቲ መግቢያ ጥያቄዎች ይለቀማሉ። ወርክሽቶች ይዘጋጃሉ። እነዚህ ጥያቄዎች ደግሞ ተማሪዎች ዶርማቸው ይሰራሉ። ላይብረሪ ቅዳሜና እሁድ ጭምር እንዲጠቀሙ እናደርጋለን። የሳይንስ ትምህርቶች ከክፍል ባሻገር ቤተ ሙከራ ላይ በተሟላ ግብአት መደገፍ አለባቸው። ያንን እየተገበር እንገኛለን። ከዚህ በተጨማሪ ደግሞ በአይሲቲ መደገፍ ያለባቸውን ትምህርቶች አሁን ዓለሙ ዲጂታል ነውና ያንን በማስደገፍ እንሰጣለን። ሌላ መሰረታዊ ነገር ደግሞ ለተማሪዎች በቂ ጊዜ መሰጠት አለበት። ተማሪዎች ማጥናት አለባቸው፣ ማንበብ አለባቸው። ሙሉ ቀን ማስተማሩ እንደኛ ውጤታማ የሚያደርግ አይደለም። እናስተምራለን፣ ነገር ግን ሰፊ የሆነ የጥናት ጊዜ ደግሞ እንሰጣለን። የትምህርት ቤቱ ምክትል ርዕሰ መምህር አቶ ፍቅር በላይ በትምህርት ቤቱ ከ85 በታች ያመጣ ተማሪ ዝቅተኛ ውጤት እንዳመጣ ስለሚቆጠር ውጤቱን እንዲያሻሽል ከፍተኛ እገዛ ይደረግለታል ብለዋል። በይፋ በአዳራሽ የእያንዳንዱ ተማሪ ውጤት ትንተና ቀርቦ ከ85 በታች ያመጡትን ትምህርቶች ፊት ለፊት እየገመገምን ነው ተማሪዎችን የምናነቃቃው። ያንንም መነሻ በማድረግ አንደኛ ሴሚስተር ላይ ከ85 በታች ያመጣ ተማሪ የሚቀጥለው ሴሚስተር ላይ ከ85 በታች ላለመምጣት ከፍተኛ ጥረትና መተጋገል ነው የሚያደርገው። የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ተማሪዎች የእርስ በርስ መስተጋብርና ከመምህራን ጋር ያላቸው ቅርበትም ለውጤቱ መሻሻል አስተዋጽኦ ያበረከተ ሌላኛው ጉዳይ መሆኑም ተገልጿል። ከተማዋን መልሶ በማልማት ለነዋሪዎቿ ምቹ ለማድረግ እየተሰራ መሆኑን የወረኢሉ ከተማ አስተዳደር አስታወቀም። የመልሶ ማልማት ስራ ውጤታማ እንዲሆን የበኩላቸውን ድርሻ በመወጣት ላይ መሆናቸውን የከተማዋ ነዋሪዎች ተናግረዋል። ደጀን አምባቸው
ወረኢሉ ከተማ በ1860 እንደተመሰረተች የታሪክ ማህደሩ ያስረዳል። ከተማዋ ረጅም ዕድሜ ከማስቆጠሯ ጋር ተያይዞም ጥንታዊ ቤቶች በጣራቸው ማርጀት ያሳብቃሉ። ከተሞች እየዘመኑ ባሉበት በአሁኑ ጊዜ ወረኢሉን በመልሶ ማልማት ለማዘመን ጥረት እየተደረገ መሆኑን ከተማ አስተዳደሩ አስታውቋል። በ2018 ዓ.ም በከተማዋ በመልሶ ማልማት ያረጁ ቤታቸውን በማፍረስ ለግንባታ ዝግጁ ያደረጉ ነዋሪዎች ቁጭታቸውን ይገልጻሉ። ወረኢሉ ከአዲስ አበባ በፊት የተቆረቆረች ከተማ ናት ይባላል። ከተማዋን እንደምታዋት የደቀቀች ናት። አሁን ግን በዚህ አመት አሁን የግል እንትን እንኳን ወደ 22 ቤት ነው በማሳመር ወደ ስራ የገባው ማለት ነው፣ ቀበሌ ቤት ሳይጨምር። የቀሪ ቤቶቹን ደግሞ ለጨረታ ክፍት አድርገዋል። ከዚህ ቤትም የተጨረታለ አሁን ወዲትም ይጨረታል እና ያለው ነገር እንዳጠቃላይ ጥሩ ነው። በመልሶ ልማት ያለው እንቅስቃሴ ያው በራሳችን ቦታ ላይ በG+4 የሆቴል አገልግሎት እንገነባ ነው። በራሳችን ተነሳሽነት ወረኢሉ እስከዛሬ ባለማችን በሚለው ሂደት ለማገንባት ተነስተናል። አሁን እኛ በጣም የደቀቀ 67 ዓመት የኖረ የቆየ በጣም ያረጀ ያፈጀ ነበር። አሁን እንደው መንገዱ ራሱ ሲሰፋ ሲከፋፈት ምናምን ያለው ነገር እኛ አሁን ጥሩ ተነሳሽነት ተፈጥሮላል። ለኛ አገሪቱ በራሳችን ልጆች እና በራሳችን በከተማው ነዋሪዎች እንድታድግ ጥረታችንን እያደረግን ነው። በመልሶ ማልማት ሂደቱ ከተማ አስተዳደሩ ድጋፍና ክትትል እያደረገላቸው መሆኑንም ገልጸዋል። አምነንበት ምንሰራው ለራሳችን ነው። ቢለማ አካባቢያችን ቢቀየር የመጀመሪያው ተጠቃሚ ሆኖ እኛ ነን በሚል በራሳችን ተነሳሽነት ነው እንጂ ያፈረስ ነው ተገደን አይደለም ያፈረስ ነው እና ያለው ነገር ጥሩ ነው። እነሱ አሁን ሙያዊ ድጋፍ ያደርጉልናል። የመስተንፈስ ጽሕፈት ቤት ባለሙያዎች አሉ። እነሱ እየመጡ ድጋፍ ያደርጉናል፣ ያግዙናል። ያለው ነገር ጥሩ ነው። ከኛ ሙሉ ዝግጅቱን ጨርሰናል። ከመንግስት ደግሞ የሚያስፈልገውን ነገር እንጠይቃለን። እሱም እንደሚያመቻችልን ቃል ገብቶልናል። የወረኢሉ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ስራ አስኪያጅ ሞላው አልተንጉስ ጥንታዊቷን ከተማ ዳግም ለማልማት በቁጭት እየሰሩ መሆኑን የጠቆሙት ወረኢሉ አለማችም የሚለው አስተሳሰብ በማን ይልማ የሚለውን ነገር ቁጭ ብለን ችግር ፈቺ የሆነ እቅድ እንደ ከተማ አስተዳደራችን አቅደን ተወላጁን መርጠን 22 ተወላጆች አወያይተን በራሳቸው ይዞታ ላይ መንግስት ካሳ ቢከፍል ሊያወጣው የሚችለውን 45 ሚሊዮን ብር ሊገመት የሚችል የግል ሀብታቸውን በማፍረስ ወደ 6 ሄክታር መሬት በራሳቸው ፍቃድና ፍላጎት ሀብታቸውን አንስተው ይሄን ለመሰለ ኢንቨስትመንት ዝግጁ ያደረጉበት ከሶስተኛ ወገን ነጻ ያደረጉበት ግንባታ የሚጀምሩበት አግባብ አለ። በመልሶ ግንባታ ስራዎቹም ለማህበረሰቡ የተለያዩ አገልግሎቶችን የሚሰጡና የከተማዋን ገጽታ የሚቀይሩ ስራዎች እየተከናወኑ መሆኑን ስራ አስኪያጁ ተናግረዋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቡ ሽመር ታሪካዊቷን ከተማ ዳግም ለማልማት በሚደረገው ጥረት የአካባቢውን ማህበረሰብ ማስተባበር ትልቁ ተግባር መሆኑን አንስተዋል። ባለመልማቷ ሁላችንንም ቁጭት ውስጥ የሚያስገባ ነው። አሁን ባለንበት ሁኔታ ግን በዚህ አንጻራዊ ሰላም እንኳን ቢሆንም በዚህ የሰላም እጦት ባለበት ላይ ሆነን በ2018 በጀት ዓመት ከግል ባለሀብቱ ጋር በመነጋገር 18 የግል ቤቶችን አስፈርሰናል። ሁሉም ማለት ይቻላል G+4 እና ከዛ በላይ ዲዛይን ያሰሩት። ይሄ ግንባታ ከግንባታ በዘለለ ከፍተኛ ስራ ዕድልም ጭምር የሚፈጥር የከተማውን ገጽታ የሚቀይር ታሪካዊነቷን የሚመልሰው መሆኑ እኛም በስራችን ኩራት ነው የሚሰማን በዘንድሮ በጀት ዓመት። ይህን ግን ማጠናከር ይጠይቃል፣ ክትትል ይጠይቃል። በሂደቱ የህብረተሰቡን የመልማት ፍላጎት ተመልክተናል ያሉት ተቀዳሚ ምክትል ከንቲባው ምቹ ሁኔታዎችንም እየፈጠርን ነው ብለዋል። ህብረተሰቡ የሚያነሳቸው የልማት ጥያቄዎች ምላሽ የሚያገኙት ግብር በአግባቡ ሲሰበሰብ እንደሆነ በመረዳት ግብራቸውን በታማኝነት እየከፈሉ መሆኑን የኬሚሴ ከተማ የንግዱ ማህበረሰብ አባላት ተናገሩ። ከተማ አስተዳደሩ በበጀት ዓመቱ ከ530 ሚሊዮን ብር በላይ ገቢ ለመሰብሰብ እየሰራሁ ነው ብለዋል። ተጨማሪውን ኢማም ኢብራሂም ይነግረናል። በኦሮሞ ብሔረሰብ አስተዳደር የኬሚሴ ከተማ ግብር ከፋዮች ለአሚኮ በሰጡት ሀሳብ ከቅርብ ጊዜ ወዲህ በከተማው እየተገነቡ ያሉ መሰረተ ልማቶች የከተማውን ገጽታ እየቀየሩ መሆኑን ገልጸው እነዚህ ፕሮጀክቶች ከኛ በሚሰበሰበው ገቢ የሚገነቡ በመሆኑ ግብራችንን በወቅቱ እየከፈልን ነው ብለዋል። ከተማችን ከሌሎች ከተማ እኩል ለመሆን ዝግጁ ላይ ናት። ዞሮ ዞሮ ይህን ህልም ደግሞ እውን የምታደርገው ግብር ከተከፈለ ነው። ለምንጠይቀው መሰረተ ልማት ግብር ካልከፈል ውሃ መጠየቅ አንችልም፣ መብራት መጠየቅ አንችልም፣ መንገድ መጠየቅ አንችልም። ሁሉም መሰረተ ልማት ሰላማችንን ማረጋገጥም ጭምር እንደማንችል ገነዘባለሁ። እንደኔ በጥቅሉ ግብር መክፈል ያኮራል። ግብር እንግዲህ የዜግነት ግዴታ ስለሆነ ግብር ካልከፈል አገር መቀጠል አይችልም። ግብርኛ በመንከፍለው ግብር ነው ልማት የተለያየ ነገር የሚሰራው። በወቅቱ የኛ ግብር መክፈል ለሀገራችን እድገት ነው ብዬ ነው የማስበው። ግብር ካልተከፈለ ትምህርት ቤት የለም፣ ግብር ካልተከፈለ መንገድ የለም፣ ግብር ካልተከፈለ ሰላም የለም።
ይሄ ሁሉ ምንጩ ሁሉም ነገር ገንዘብ ይፈልጋል። ያለ ገንዘብ የሚሰራ የለም፣ ያለ ገንዘብ የሚለማ የለም። እየከፈልን ነው። ጥሩ ላይ ነን ያለነው አሁን። የኬሚሴ ከተማ አስተዳደር ገቢዎች ጽሕፈት ቤት ኃላፊ መሐመድ ጁሃር በከተማ አስተዳደሩ ከ536 ሚሊዮን ብር በላይ ገቢ በመደበኛና በአገልግሎት ገቢ ለመሰብሰብ ታቅዶ እየተሰራ መሆኑን ገልጸው አዲሱን የገቢ ግብር አዋጅ ለግብር ከፋዮች የግንዛቤ ፈጠራ ስራዎችም ጎን ለጎን እየተሰራ መሆኑን ተናግረዋል። በርካታ ታማኝ ግብር ከፋዮች በከተማችን ይገኛሉ። በተቃራኒው ደግሞ ደረሰኝ የማይቆርጡ ታክስን የሚያጭበረብሩ ታክስን የሚሰውሩ ግብር ከፋዮች አሉ። የታክስን ጠቀሜታ ለከተማችን ለሀገራችን ያለውን ፋይዳ በደንብ አድርገን ያስረዳንበትና ታማኝ ግብር ከፋዮችን ያበረታተንበት ሁኔታ አለ። በቀጣይ በየደረጃው በታክስ አስተዳደር አዋጁ መሰረት ሕግ እያስከበርን የምንሄድበት ሁኔታ እንፈጥራለን የሚል ነገር ነው ያለን። የኬሚሴ ከተማ አስተዳደር ከንቲባ ሸሪፍ ቃሲም የከተማ አስተዳደሩ ገቢን አሟጦ የመሰብሰብ አቅም ከጊዜ ወደ ጊዜ እያደገ መሆኑን ጠቅሰው አሁንም የሚስተዋሉ ችግሮችን በመቅረፍ የተያዘው የገቢ እቅድ እንዲሳካ እየተሰራ መሆኑን አስረድተዋል። በከተማችን ዋና በሚባል ደረጃ 3 ችግሮች ይታያሉ። አንዱ ደረሰኝ ባለመቁረጥ ነው። ሁለተኛው ገቢን በመሰወር ነው። ማለት አነስተኛ ገቢ የመግለጽ በሚል ነው የሚገለጸው። ሶስተኛ ህገወጥ ነጋዴዎች ወደ ህግ ስርዓት ሳይገቡ በተለያየ መንገድ ህጋዊ ነጋዴዎች ላይ ጫና የሚፈጥሩ ችግሮች ይስተዋላሉ። ይህን ችግር ከጊዜ ወደ ጊዜ በአንድ በኩል ግንዛቤ በመፍጠር የግብር ግንዛቤን በመፍጠር ግብር ለምን እንደሚውልና ለከተማችን እድገትና ውበት ጠቃሚ እንደሆነ ማስገንዘብ። ምክንያቱም በህግ ማስከበር ብቻ አይደለም እንደዚህ አይነት ችግሮች የሚቀረፉት። ቀጣይም ክትትልም እያደረግን ግንዛቤም እየፈጠርን የከተማችንን ገቢ በአቅሟ ልክ ሰብስበን የከተማውን የልማት ፍላጎት ለማሟላት እየተረባረብን የምንገኘው። ቀጣይም ይህን በተሻለ መልኩ እንፈጽማለን። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜ